الله بتلانت سلا يتعلم يتلانت سلا ينام ጥሩ ጥያቄ ነው በቃ ጥያቄው ደግሞ ግልጽ ነው አሁን መጨረሻ ላይ በተለይ ስታመጩ መጠቅለል አያስፈልግሽም ሳትጨርሹ ግልጽ ነው እዚህ ያደረሰኝ ጌታዬ ነው ታውቃለህ በቃ ካርኩት በቃ በይፋ እስካሁን እዚህ ቀን ያዘጋብኝን በቃ ከለቀኩት በኋላ በቃ እስካሁን እየተጸጸትኩ ነው ሰበር መረጃን ምነግራችሁ ይሄን ቪዲዮ ለዓለም ሼር አድርጉት ለቤተ እምነት ወደ ኦርቶዶክስ ሰው እየጎረፈ ነው ከምሬ ምላችሁ በጣም ብዙ ሰው ከሌላ ቤተ እምነት ወደ ኦርቶዶክስ እየጎረፈ ነው ሱብሃንአላህ አላሁ አክበር ሱብሃንአላህ አላሁ አክበር ሱብሃንአላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር መጀመሪያ ታደሰ ትርፈታ ባላለው ያው ከቂስ ቤት ነው ወጣው ኢንሻአላህ በአላህ ረህመት አሁን ደግሞ ከድር ትርፈታ አላህ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ደሴ ላይ ትልቁ እቅዳቸው የነበረው የሃይማኖት ግጭት እንዲፈጠር ነበር ተናበው ነው የሰሩት በኔ ምክንያት የተፈጠረ ውዝግብ ካለ እንዲቀንስ አልፈልግም እንዲጨምር ነው የምፈልገው ሞር የተወዛገቡ እንዲቀጥሉ ነው ማደርገው የድሮ ቃል ኪዳን ያሁኑ የድሮ ሄርሜላ ተስፋዬ ያሁን ደግሞ ሂዳያ ተስፋዬ ደሳለኝ አበራ የበፊቱ ሜላት ያሁን ደግሞ ኢልሃም የበፊቱ በረከት ያሁን ሂዲያ ከሆነ ጊዜ በኋላ እንትን ማለት ጀመርኩኝ በቃ ውስጥ ላይ ጥያቄ መፍጠር ሲጀምረኝ ቸርች ምናምን አቆምኩኝ ወደ እስልምና ትምህርት ምናምን ጀመርኩ ከዛ በኋላ ወደ እስልምና ወስደው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወድና ተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ እናለውላችሁ ዒድ እንዴት ነበር እንዴት ነው ያሳለፋችሁት እናንተ ጋር ምን ይመስል ነበር በተለይ የማዳም ቅማሞች እንዴት ነበር እናንተ ጋር እስቲ እንደው በዒድ ጊዜ በምን መልኩ እንደምታሳልፉ እስቲ ያሳጥራችሁ ኮሜንት ላይ አስቀምጡልን ቤተሰቦቼ ያው ያላችሁበትን ሁኔታ እንኳን እስቲ ትንሽ ለመረዳት ለማለት ያክል ነው ደግሞ ብዙ ቪዲዮዎች አመለጡኝ አሉ በቃ ብዙ ቪዲዮዎች አመለጡኝ አሉ በዚች 3 ቀን ውስጥ 4 ቀን ውስጥ በቃ ብዙ ቪዲዮዎች አመለጡኝ አሉ እንዴት ብዬ ጠይቃለሁ ጭራሽ ትራምፕ በዋይት ሃውስ የፍጣር ፕሮግራም አድርጎ ሙስሊሞችን አስፈጥሯል ምናምን አራታው አሁን እንደዛ እንዴ በቃ የዛንድሮ ረመዳን የፍጥር ፕሮግራም ያልተደረገበት ቦታ የለም ማለት ነው ምናምን ብዬ በቃ እኔም ተገርሜ ማለት ነው በጣም ገርሞኝ ለማንኛውም ውድ ቤተሰቦቼ አንዳንድ ቪዲዮዎችን ይዤላችኋለሁ ዛሬም ሪአክት የምናረጋቸው ሐሳብ አስተያየታችንን የምንሰጥባቸው የምንለዋወጥባቸው ቪዲዮዎች አሉና እስቲ እናንተ ብቻ እንደተለመደው እንደው ቪዲዮ 3 ቀን 4 ቀን ኦልሞስት 4 ቀን አልተለቀቀበትም እስቲ ቪዲዮን ላይክ አድርጉት ለሁሉም እንዲደርስ ማለት ነው ቪዲዮ ያው የዚህ ቤት ህግና ደንብ ታቃላችሁ ሁላችሁም ላይክ ይደረጋል ሰብስክራይብ ይደረጋል ከዛ ቪዲዮውን ደግሞ እስከ መጨረሻ ማለት ነው ውድ ቤተሰቦቼ እስቲ ወደ ቪዲዮአችን እንሂድ ዒድ በሚገርም ሁኔታ በዚህ መልኩ ነው ያለፈው አሉ እስቲ አንዳንድ ቦታ ላይ በቃ ሴቶች ተቀሙ ማለት ነው ሴቶች ተቀሙ ማለት ነው በነብዩ ዘመን አለይሂ ሰላቱ ወሰለም ሴቶች ብቻ ማለት ነው ተሰብስቦ እንደዚህ ድቤ እየመጡ ትንሽ ይጫወቱ ነበር አሁን ደግሞ በእኛ ዘመን ደግሞ እንዴት ሆነ ያው ሁሉም ነገር በተቃራኒው አይደለም የሚሄደው በቃ በዒድ ጊዜ ይሄው ጭራሽ በቃ እናንተ ቆይ እኔ ገረመኝ ነገር እናንተ ቆይ ከዱፊ ጋር ወይ ከድቤው ጋር ምንድነው ግንኙነት ቁርአን እንደው እናንተ ማለት ነው እንደው እናንተ ሰዎች ማለት ነው አህባሾች ማለት ነው እስቲ ከድቤ ጋር ያላችሁትን ዝምድና ንገሩን እስቲ እንደው ምን አይነት ዝምድና ነው ያላችሁት ጭራሽ ተክቢራውን ወዴት እንደቀየሩ ላሳያችሁ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ሱብሃንአሁ አላሁ አክበር አላሁ አክበር ሱብሃንአሁ አላሁ አክበር ሱብሃንአሁ አላሁ አክበር አላሁ አክበር ሱብሃንአሁ አላሁ አክበር ሱብሃንአሁ አላሁ አክበር ሱብሃንአሁ الله أكبر سبحانه الله أكبر 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 الله أكبر
سبحانه الله أكبر الله أكبر سبحانه الله أكبر أهلا يا نبي أهلا يا نبي يا حبيبي 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 يا حبيبي يا حبيبي يا حبيبي يا حبيبي ኧረ በጣም ያሳፍራል የምር አላሁ አክበር ተክቢራን በዚህ መልኩ ጨፈራ መንደር አድርጎ ማለት ነው ይሄ ደግሞ በባቲ ከተማ ነው እንግዲህ የዘንድሮ ዒድ በዚህ መልኩ ነው የተካሄደው በባቲ ከተማ ማለት ነው በጣም ታሳፍራላችሁ ለማንኛውም በዚህ መልኩ የሚያሳልፉ አሉ ዒዳቸው ለማለት ፈልጌ ነው ቤተሰቦች ደሴ ላይ ትልቁ እቅዳቸው የነበረው የሃይማኖት ግጭት እንዲፈጠር ነበር ተናበው ነው የሰሩት የውሃና ፍሳሹ ቴሌው የሆቴሉ ባለቤት ስቴዲየሙ መልቶ የደሴ ሙስሊም ማህበረሰብ አስፋልት ላይ ከሆቴሉ ፊት ለፊት መስገጃውን አንጥፎ ሊሰግድ በተዘጋጀበት ነው ሆን ተብሎ ፍሳሽ ቆሻሻ ውሃ የተደፋው ከቴሌ በኩል ይህንን ነገር ሲያስተባብሩ ነገራቶችን ሲያመቻቹ የነበሩ ግለሰቦች እንደተያዙ እየሰማን ነው የሆቴሉ ባለቤት አልተያዘም ሌሎችም ደግሞ ለበጠብጡ አሻራቸውን ሲያሳርፉ የነበሩ ግለሰቦች እየተፈለጉ ነው ካልተለቀቁ ማለት ነው ምክንያቱም ሃይማኖትን ከሃይማኖት ማጋጨት ማለት ሀገርን ማፍረስ ነው የትኛውም ሃይማኖት ተከታይ ሃይማኖቱ ተነክቶበት ህይወቱን የሚመርጥ የለም እንደነዚህ አይነት በጽንፈኝነት አይናቸው የታወሩ ግለሰቦች ግን በእንደዚህ አይነት የበዓላት ቀን እንኳን ሳይቀር ሰዎችን መተናከስ የሃይማኖት ጦርነት ማስነሳት ፍላጎታቸው ነው የራሳቸውን የፖለቲካ ንግድ ለመነገር ማለት ነው መንግስት እንደዚህ አይነት ሰዎችን ፈጽሞ ሊታገሳቸው አይገባም ቤተሰብ ይህን እዩ ጩፋ በጣም ካብዷል ጉዳዩ ማለት ነው እዩ ጩፋ በጣም እየቀወጠች ነው የለለ በቃ የለለ እስቲ ቪዲዮ ላሳያችሁ ቤተሰቦች በጣም እንትን እያለች ነው በቃ ካውንስሉ እኔ ሊመራኝ አይችልም የሚል በቃ የለለ ማለት ነው እንደምታውቀው ብዙ ጊዜ እዩ ጩፋ እንትን ተወዳለች ርብሻ ምናምን በቃ ውዝግብ የሆነ በቃ ግርግር ነገር ነው የምትወደውና ያው ከዚህ በፊት እንደዚህ ብላ ነበር ባይዘው በኔ ምክንያት የተፈጠረ ውዝግብ ካለ እንዲቀንስ አልፈልግም እንዲጨምር ነው የምፈልገው ሞር እየተወዛገቡ እንዲቀጥሉ ነው የማደርገው በኔ ምክንያት ስብሰባ 10 ሆኖ የተቀመጠ ካለ ቁጥራቸው 20 እንዲሆን እፈልጋለሁ 20 ሆኖ የተቀመጠ ቡድን ካለ 50 እንዲሆኑ እፈልጋለሁ አንዳንድ ጋዜጠኛ ጠርቶ ፕሮፌት ቢሮ እንምጣ እስኪ በዚህ ዙሪያ የሚወራውን አጥራልን ምንድነው የሚጠራው እኔ ሞር እንዲጨምር እፈልጋለሁ እንዲወዛገቡ ስለሚፈልግ የሚጠራ ነገር የለም ጌታ እስከሚመጣ ድረስ የነሱ መንደር እየተበጠበጠ እየተናወጠ እየተናጠ እየተንገዳገደ እየተረባበሸ እየተንቦቃቦቀ እየፈራ እየደነገጠ የኔ ሰፈር ግን በኃይልና በድፍረት በክብርና በእሳት በሞገስና በቅባት አንድ ሰው ጮኸ አሜን በል ዛቻውም ሆነ ክልከላውን ሰብረን እንሰብካለን የሆነ ጊዜ በጣም ከኦርቶዶክሳውያኖች ጋር በጣም ትልቅ ጸብ ውስጥ ገብቶ ነበር ያን ነበር ይሄንን የተናገረውና ዛሬ የነሱ ቀርቶ የሱ ቤት እየተበጠበጠ ነው ዛሬ የነሱ ቤት እየተናወጠ ነው የነሱ ቤት የሱ ቤት የነሱ ቀርቶ የሱ ቤት እየተንቀጠቀጠ ነው እየተንገደገደ ነው ሉደቅ እያለ ነው አንዳንዴ በማን አለበኝነትና በክፉ አስተሳሰብ ተነስታችሁ ወደ ሰማይ የወረወራችሁት ድንጋይ ጊዜ ይፍጭ አመታት ይቁጠር እንጂ መመለሱ አይቀርም ነገር ግን የተመለሰ ጊዜ የወረወረው ሰው ላይ ማረፉ የራሱን የሆነ መልስ ይኖረዋል እንዲም ተብሎ ነበር የሆነ ጊዜ ካስታወስ እኛው ሃይማኖተኞች ሲበጠበጡ ቆሞ ማየት ውስጥ ግን ኢየሱስ የሌላቸው ሃይማኖተኞች ሲበጠበጡ ማየት 2015 በጣም አምሮኛል ሁለተኛው 2015 ምን ያምራል ብትሉኝ ሃይማኖተኞች ሲከፋፈሉ ቆሞ ጊዜ ለኩሉ ዛሬ ቤቱ ተዘግቷል ህዝቡን ሲያታልልበት የነበረው ቤት ጮሆ ሲያስጮህ የነበረበት ቤት ዛሬ ላይ ተዘግቷል ታዲያ የማን ቤት ነው የተበጠበጠው የድሮ ቃል ኪዳን ያሁኑ የድሮ ሄርሜላ ተስፋዬ ያሁን ደግሞ ሂዳያ ተስፋዬ ደሳለኝ አበራ የበፊቱ ሜላት ያሁን ደግሞ ኢልሃም የበፊቱ በረከት ያሁን ይየ በስም
መቅደሌት የበፊቱ ሰላም ያው ደግሞ መክፊራ ትግስት ነበረ ሰብሪና 6 ከሰለም 23 አመት ወደ 3 አመት ሆነኛል ገና 8 ስለዚህ ቁርአንንም ሳነብ ስላላህ የሚያገኙዋቸው ነገሮች ትንሽ አስቸጋሪ ሆነብኝ ከሰዎችም ከጋኒኖችም ብዙዎችን በርግጥ ለገሃነም ፈጠር ይላል ስለዚህ ብዙዎችን ለገሃነም ከፈጠረ ገሃነም ከተፈጠሩት መካከል እኔ አለመሆኔን በምን አውቃለሁ ይሄን ጥያቄ ነበር እንዴትስ አንድ ሰው ኃጢያት ሳይሰራ ገና ሲፈጠር ለገሃነም እንዴት ሊፈጠር ይችላል ነገር ግን ከጅኒዎችም ከሰዎችም ብዙዎችን የተሰበሰቡ ሆነው ገሃነምን እሞላለሁ በማለት ቃሉትን የተረጋግጧል ይላል ቁርአን ላይ ነው ቁርአን ላይ ሱራ 32 ቁጥር 13 ላይ ስለዚህ ያነበብኩት ሁለተኛው ክፍል ይሄ ነበር የመጀመሪያው ሱራ 7 179 ላይ ነበር ሁለተኛ ያነበብኩት የቁርአን ክፍል 32 13 አካባቢ ያለው ነው በፈልግ ለሰዎች ሂዳ ወይም ደግሞ ምሪትን በሰጠኋቸው ነበር ግን ለገሃነም ቃል ኪዳን ገብቻለሁ ለምን አብዛኞቹን ወይም ብዙዎቹን ከጋኒንም ከሰዎችም ወይም ጋኒን ማለት በአረበኛ ጅኒ ማለት ነው ኦኬ ጅኒ ማለት አረበኛ ነው አማርኛ ጋኒን ማለት ነው ኦኬ ስለዚህ ጋኒኖችንም ከሰዎችንም የተሰበሰቡ ነው ገሃነምን እሞላለሁ በማለት ቃሉትን ከኔ ተረጋግጧል ይላል ስለዚህ አንተ ነክ ማለት ነው ለጀሃነም ከተፈጠሩ ሰዎች በዚህ መልኩ ከሞት አቅባይክ ካላማረ ለመጨረሻይ ካላማረ በዚህ መልኩ ከሞት አንዱ አንተ ነህ ማለት ነው ወለቀድ ዘራአና ለጀሃነም ከثير من الناس የተባለው ማለት ነው من الناس የተባለው ብዙ ሰዎችን ለጀሃነም ፈጥረናል የሚለው ማለት ነው አንተም ቢካልክ ነው ባይዘው ምክንያቱም እዛ ላይ እኮ አስቀምጧል አላህ Subhanahu Wa Ta'ala አይናላቸው ግን አይመለከቱበትም አቅላላቸው አስተውሉበትም ብሎ አለዛ ላይ እንደ እንስሳ ናቸው እንደውም ከእንስሳም በላይ ናቸው ብሎ እዛ ላይ ግልጽ አድርጎ አስቀምጧል አላህ Subhanahu Wa Ta'ala እንዳንተ አይነቱ ማለት ነው እንዳንተ አይነቱ ነው ያወቀ ፈጣሪውን የካደ ለእንዳንተ አይነቱ ነው አላህ Subhanahu Wa Ta'ala በልሁም አضل ያለው ማለት ነው አላህ Subhanahu Wa Ta'ala ሁላችንም ይጠብቀን መጨረሻችንን ያሳምርልን እንጂ በጣም ከባድ ነው ሰበር መረጃን ምነግራችሁ ይሄን ቪዲዮ ለዓለም ሼር አድርጉት ለቤተ እምነት ወደ ኦርቶዶክስ ሰው እየጎረፈ ነው ከምሬም ብላችሁ በጣም ብዙ ሰው ከሌላ ቤተ እምነት ወደ ኦርቶዶክስ እየጎረፈ ይገኛል በይሳት ላይ በዚች አጭር ጊዜ ላይ ማለት ነው እኔ እንጃ ሌላ ቤተ እምነት ይኖራሉ ያላስብ በጣም ብዙ ሰው በተለይ በዚህ አመት ካላሳከኝ በሚልሳብ ይዘብ የኛኩ ባይዘይ በማስረጃ ነው በማስረጃ እነሱ መጥቶ ተናግሮ በማስረጃ ነው እያያችሁ ነው ቲክታክ ላይ በየሶሻል ሚዲያ የተለያዩ ፕላትፎርም ላይ እያያችሁ ነው እንደዚህ ብለን ያልታየውን ነገር እየተናገረን አይደለም እዚህ ጋር በማስረጃ እያቀረብን የሰለሙት ለምን እንደሰለሙ ሁላ ማለት ነው እያቀረብን ነው ብታገኙማ አታሳድሯቸው እርግጠኛ ነኝ አታሳድሯቸው ወደ ሚዲያ ከማምጣት ማለት ነው ወዲያው 30 ደቂቃ አይፈጅም ሰው ሁሉ ወደ ኦርቶዶክስ እየጎረፈ ነው ሲል በቃ ብዙዎቹ እየተበሳጩ ነው እኔ ያለ መረጃ አላወራም በየገዳማቱ በየቤተክርስቲያኑ በብዙ ሺዎች የሚቆጠሩ ሰዎች ወደ ኦርቶዶክስ እየጎረፉ ነው የሚገኙት እኛ ሶሻል ሚዲያ ላይ ወጥተን ግዴታ እንደናንተ ማውራት አለብን ቲክቶክን ተመልከቱት ማን ነው ተጽዕኖ እየፈጠረ ያለው የኦርቶዶክስ አስተማሪዎች በቀን 70,000 ሰው 80,000 ሰው አይደል ላይቭ ላይ እየተማረ ያለው ኦርቶዶክስ ቤት ውስጥ አስቡት ትላልቅ የቤተክርስቲያን አስተማሪዎች እዚህ ቲክቶክ ላይቭ ላይ በጣም ብዙ ሰው ላይቭ የሚከታተለው የኦርቶዶክስ መምህራኖችን እኮ ነው ይልስ ሌላ ቤተ እምነት ጋር 200 ሰው አይቀመጥም 100 ሰው አይቀመጥም እንዴ በጣም ብዙ ሰው ቁጭ ብሎ ላይቭ ላይ እየተማረ ያለው መጽሐፍ ቅዱስን እየተማረ ያለው ስለ ቤተክርስቲያን እያወቀ ያለው እኮ የኦርቶዶክስ ተጽዕኖ ፈጣሪ እዚህ ቤተክርስቲያን የሚያስተምሩት መምህራን ጋር ቆን እስቲ ሂድና ሌላ ቤተ እምነት ሂድ ማንንም ሰው ሲማር አይተናናቅም ኦርቶዶክስ ግን ተጽዕኖ ፈጥረዋል ዘንድሮ ለምን እንደሆነ ታውቃለህ 80,000 ምናምን 70,000 አይቸመራቅም ግን ይሁን 10,000 ይሁን 5,000 ይሁን ለምን እንደሆነ ታውቃለህ በቃ በጣም ብዙ ኦርቶዶክሳውያኖች በጣም በትምርቱ ኮንፊውዝድ ሆነዋል ማለት ነው ከቤተክርስቲያን በሚሰጠው ትምርት እስከዛሬ በጣም ኮንፊውዝድ ሆነዋል ማለት ነው ይሄ ሁሉ ህዝብ ቁጭ ብሎ መከታተል ከጀመረ እኛ በጣም እናንተ ላይ እየሰራን ነው በጣም ኢንፍሉዌንስ እየተደረገ ነው ማለት ነው በእናንተ ላይ ስለዚህ ግዴታ በቃ ኮንፊውዝድ ሆነዋል የሆነ ጥያቄያቸው መልስ ማግኘት ይፈልጋሉ በቃ ስለዚህ ተሰብስበዋል ማለት ነው ያ ነው እንደዛ ነው ያንን ማወቅ አለበት በቃ በጣም ተጽዕኖ እየተደረገባቸው እንደሆነ ማለት ነው ከፕሮቴስታንትም ከሙስሊምም በእናንተ ላይ እየተሰራ እንዳለ ያሳያል ማለት ነው ወዶ ሳይሆን በግድ ይዟቸው ነው
የመጡትና ቁጭ ብሎ በዛ መልኩ መከታተል የጀመሩት ማለት ነው ደግሞ ከስር የሚጻፈውን ኮሜንት እኮ ያየን ነው ምን አይነት ጥያቄ ያነሱላችሁ እያሉ ማለት ነው أشهد أن لا إله إلا الله وأشهد أن محمدا عبده ورسوله الله أكبر أمن يالكوت النجر بأمارين دمو النجر كعند الله بستكر بأمتي مكزوت أملاك يكر بيه مسكر محمدا يا الله ملك تنيانا باريا مهونا تشون مسكر الله أكبر سلام تبيش لا إله إلا الله ما شاء الله أرنو وسن البانو صلي يا فتحي مشفلك ሁሉም ስሜቱን ስለማቁ ያ አላህ እንኳንም አላህ ወፈቃት አላህንም ሰባቱን ይወፍቃት እንግዲህ በዚህ መልኩ ነው የኛ በአደባባይ ይታያል በየሶሻል ሚዲያ በትልቅ ሚዲያ ሳይቀር ይለቀቃል ይሰራጫል የታወቀ ነው እየታየ ነው ማለት ነው መጀመሪያ ታደሰ ትርፈታ ባላለው ያው ከቂስ ቤት ነው ወጣው ኢንሻአላህ በአላህ ረህመት አሁን ደግሞ ከድር ትርፈታ አላህ Subhanahu ያው በዚህ እስልምና ውስጥ ያለ ነው እስከ ሰለሙ ምን ያክል ጊዜ ሆናል 31 አመት ይሆናል ከነ ቤተሰብ ነው ወደ 11 ቤተሰብ ወደኛ እስልምና መጣ 11 አልহামዱሊላህ ወደ እስልምና ስመጡ የተሰማችሁ ስሜት እንዴት ነበር እስልምና በቀላሉ የሚገኝ ነገር አይደለም ወይም እስልምና ከጨለማ ውስጥ ወደ ብርሃን የሚያሽጋግር አላህ እኔ ከዛ ውስጥ ሰለማለሁ ወደ እስልምና ገባለሁ የሚል ስሜት አልነበረም ምንም ከማናቀው ውስጥ ወደ እስልምና ያመጣኝ አላህ ልብ የሰው ልጅ የሚቀይረው አላህ ብቻ ነው ልባችን ተቀይሮ ነው ወደዚህ ያመጣ ማሻአላህ ስንት ጊዜ መካ መጡ እስካሁን ድረስ ከሰለሙ ስንት ጊዜ መጡ ወደ መካ አልহামዱሊላህ ካጅ 3 ጊዜ አድርጋለሁ ኡምራ አራተኛ ጊዜ ነው አሁን አልহামዱሊላህ ማሻአላህ ማስተላለፍ የሚፈልጉት መልእክት አለ ለሙስሊሞች አሁን የማስተላልፈው ነገር ምንድነው እስላሙ አብዛኛው እስልምና ሙእሚኖች ሲቀሩ ወደ እንቅልፍ ተኝተዋል ሽርክ ያበዛሉ ከሽርክ መቆጠብ አለባቸው አላህ Subhanahu በአንድ አምቦል ዓለምን ተቀላላ የሚያበራ አላህ ብርሃኑን በአንድ አምቦል ዓለምን የሚያበራ አላህ ምንም ረዳት የሌለው ነገር ገንብቶ አሳምሮ አይን ሳይቀርበት ሁሉ ነገር የፈጠረን አላህ በብቸኝነት ብቻ አላህን መገዛት ሰለምተ በዚህ መልኩ ዳዋ ሲያደርግ ምን ትላላችሁ በዚህ መልኩ ስለ ሽርክያትን አውቆ ስለ አላህ አንድነትን በደንብ አውቆ በዚህ መልኩ ከሽርክ ራቁ ብሎ ዳዋ ሲያደርግ ምን ትላላችሁ ማሻአላህ አላህ ይቀበላችሁ 3 ጊዜ ሐጅ አድርጓል ዑምራም እንደዚሁ በተከታታይ ይሄደ ነው ሰምታችኋል የበፊት ስሜ ዳዊት ነው ያሁኑ ስሜ ዳዊት ነው ምንም የተለወጠ ነገር የለም ምንም የተለወጠ ነገር የለም የበፊት ስሜ ይስሐቅ ያሁኑም ደግሞ ያሁኑ ይስሐቅ አልተቀየረ ተባረካል ኪያስ ያሁኑ ማሂር በፊት ስሜ አንዳርጌ ይመርባል ነበር አሁን ደግሞ አብዱል ሐሚድ በዚህ በሁለት ደቂቃ 3 ደቂቃ ብቻ ምናምን ጭርሱ አይደለም ስለምን አንተ ኒማ እኮ ነው ያላ ኒማ ወላሂ ወደ እስልምና የመጣሁት ያው ሰፈር ልጆች ምናምን ነበሩና እነሱ ጋር ምናምን በመማከር የሆነ ልጅ ደግሞ ኡስማን የሚሉልኝ ነበር ከዛ እስልምና ክርስትና እኮ እንደዚህ ሰዎች ነው መሬማ ናት ኢየሱስ ክርስቶስም ኢሳ አለይሂ ሰላም ነው እያለ እንደዛ ይነግረን ነበርና እስልምና የመጣበት ምክንያት አንደኛው ጓደኞቼ በብዛት ሙስሊም ናቸው ከጓደኞቼ ውስጥም አንድ ጓደኛዬ ነው ወደ እስልምና የጋበዘኝ እሱ ከጋበዘኝም እንቢ ብዬው ረጅም ጊዜ ቆይቻለሁ 9ኛ ክፍል ልገባ ስል በቃ እኔ ሃይማኖቴን መቀየር አለብኝ አልኩ እንዲህ መሰለ ሁለት ነገር አለ አሁን ለምሳሌ አንተ አንድ ቦታ ሆነ አስብና ማለት ነው የሆነ ሰው ገደል አፋፍ ላይ የቆመን እኔ ከዚህ ጋር ገፍትረኝ ተብለ ከመገፈትረኝና እዚህ ጋር ሆነ ራቆትን ሂድ ብለ የቱን ትመርጣለህ እዚህ ጋር ከኔ መገፍተሩ ይቀልሃል ወይስ ራቆትን መሄድ ይሻላል ያው መልሱን እዛው ጋር ያዘው ለምን መሰለ እኔ እዚህ ጋር ምኑን ተረዳሁት መሰለ
ልብሴን አውልቄ መሄዱ መረጥኩት። ምንም ማለት የሚመጣብህ ነገር እኮ ብዙ ነገር ሊኖር ይችላል። ግን እዚህ ጋር እኔ አሁን አንተ እኔን ብገፈትረኝ ምን ሊደርስብህ ይችላል? ምናልባት እኔ ቤተሰብ አስተዳዳሪ ሊሆን ይችላል። ስለዚህ ነገሮች አሉ አይደለ? በጣም ኢፌክት አለ። ከአምላኬም ዘንድ እንትን ቅጣት ሊኖርብኝ ይችላል። ግን እዚህ ጋር ልብሴን አውልቄ ብሄድ ምንድነው ኡዙር እኮ ወይ ደግሞ ራቁቴን መሄድ ነው። እኔ ራቁቴን መሄድን መረጥኩኝ። ለዛ ነው ትክክለኛ መንገድ እስልምና እንደሆነ ብዙዎቻችን እናውቃለን አይደለም? ምክንያቱም እኔ የቸርች ኳይሪ ነበርኩኝ፣ መዝሙር አቅራቢ ነበርኩኝ። በዛን ሰዓት በቃ እስልምናን ለመግባት እስልምና ውስጥ ለመግባት ምናምን ፍላጎት የለኝም። አንዳንድ ንጽጽር ምናምን አይ ነበር እና ጓደኞችም ነበሩ በነሱ ግፊት እና በዛ ሻሃዳ እኔ ስለ በጀማ ነው የሆኑ ጀማዎች ነበሩ አህለል ኸይር የሆኑ ማለት ነው። ሰላም መስጊድ አለ እና ትምህርት ቤት አዲስ ፋና ነበር የምማረው። ከአዲስ ፋና ቤት ስሄድ በመስጊዱ ነው የማልፈው እና ለነገር ማለት ነው ለመጣላት ስለምፈልግ መስጊድ ገብቼ ውሃ ቀድሼ ታጠጥቼ ምናምን እወጣለሁ። ከጠማ ማንንም አይናገረኝም እዛ መስጊድ ማለት እስከ ተናግረኝ አያውቅም። አላህ እኔ እንጃ አገርቶት ይሆን አላውቅም፣ ብቻ እንዴት እንደሆነ ባላውቅም አብዛኞቹ ጓደኞቹ ሙስሊም ነበሩ። ከዛም ሻሃዳ ያስኩት የሆነ መድረክ ላይ ነበር። እሱንም መድረኩ ላይ አልፈለኩት፣ ከመድረክ ጀርባ ነው ያስኩት። በጣም ነበር በቃ በየት ያለ ስሜት ነበር። በቃ በጣም ነበር ደስ ያለው። በጣም ደስ የሚል ስሜት ነበር። ከሆነ ጊዜ በኋላ እንትን ማለት ጀመርኩኝ። በቃ ውስጥ ላይ ጥያቄ መፍጠር ሲጀምረኝ ቸርች ምናምን አቆምኩኝ። ወደ እስልምና ትምህርት ምናምን ጀመርኩ። ከዛ በኋላ ወደ እስልምና ውስጥ ገባሁ። ታዲያ ሲዝ ሲጠሩኝ በጣም ነው የጨነቀኝ። ከተገባባን በኋላ እሺ ካልኩ በኋላ እና ሻዳ ትይዛለህ ብሎ የሆነ ሁለት ናቸው እነሱም ጓደኞቼ ጠሩኝ። በጣም ጨነቀኝ። እሱ ጋር ለመሄድ ጨንቆኝ ገባሁ። ሻዳ ከያዝኩ በኋላ በጣም ቀለለልኝ። በጣም ደስ አለኝ። በቃ በጣም ተደሰትኩኝ። ሻዳ ሲይዝና ለሰላት ስቆም የተደሰትኩ ደስታ በህይወት ያልተደሰትኩ። አባቴ እኛ ጋር እንደዚህ ነው፣ በተግባር ነው የምናሳየው ያለውን ሁኔታ እንዴት እንደነበሩ ዛሬ ላይ ምን አይነት ሁኔታ ላይ እንዳሉ በግልጽ እየተናገሩ እየመሰከሩ ነው። እነሱ እንደዛ እያሉ ስለሆነ እኛም እንደነሱ እንሁን ብለን ሳይሆን እኛ ትክክለኛ ስራችንን እያሳየን ነው፣ ትክክለኛ ዳዕዋችንን እያደረገን ነው። ሂዳያውን ደግሞ አላህ Subhanahu Wa Ta'ala እየሰጣቸው ነው። ማአት ክርስቲያኖች ሙስሊም እየሆኑ ነው። አንወይስ ተፈተፍ በሉ፣ አይወላችሁ ተፈተፍ በሉ። በጣም ብዙዎች ለቆ እየወጡ ነው። ስለዚህ ተፈተፍ በሉ፣ ጠንከር በሉ፣ እምነታችሁ ላይ ጠንከር በሉ። በስተክል መጽሐፋችሁን አስነብቡ፣ ለራሳችሁም አንብቡት፣ አደብቁ። ሁሉንም ግልጽ አድርጋችሁ ምስጥር ምናምን ባለው ነገር ተውትና እሱ ነገር ነው በቃ ብዙዎች ወደዚህ እንዲመጡ እያደረገ ያለውና እሱ ነገር ትታችሁ በቃ ግልጽ አድርጋችሁ አስተምሩ። ኦኬ ከዛ በኋላ ያ አንተን ትመጣለህ ማለት ያክል ነው። እዚህ ያደረሰኝ ጌታዬ ነው ታውቃለህ። በቃ ካርኩት በቃ በይፋ እስካሁን እዚህ ቀን ያዘጋብኝን በቃ ከለቀኩት በኋላ በቃ እስካሁን እየተጸጸትኩ ነው። አረ በጣም ታውንም የተቀበልኩት ብር እስካሁን አላጠፋሁትም። የእንትን የክሊፑን ብር ምናልባት ሰርቺ ሽተውስ ምናምን ሀብታም ቆንኩኝ በቃ እንትን ሰደቃ ምናምን መስጠበለ ችግረኛ ምናምን ካልችግረኛ አላጠፋውም። ዋው ታኩሬ በቃ ትልቅ ሰው አስተዋይ ሰው ሆንሽ ማለት ነው። ማሻአላህ በቃ ጎበዝ ነሽ። በዚሁ ቀጥይ። በቃ እንደዚህ ነው በቃ ማሰብ ማለት እንደዚህ ነው። በቃ ትላንትና የት ነበር? ከዛ ችግር ያወጣ አላህ Subhanahu Wa Ta'ala ብቻና ብቻ ነው፣ ማንንም አይደለም። ተመልሰ ደግሞ ወንጀል መስራት በሱ ላይ ተገቢ አይደለም። ያንን አውቀ መረዳት ተውበተም ወደ አላህ መመለስ ትልቅ ነገር ነው። አላህ Subhanahu Wa Ta'ala በዚህ ቀልብ ያሳድግ። ያው በዚህ ቀልብ ያሳድግ። ጥሩ ሁኔታ ላይ ነህ አሁን ላይ ማለት ነው። ጥሩ ቀልብ አለህ። ጥሩ ያስተዋልክ ነው። የታኩርን ንግግር እንዴት አገኛችሁት? አላህ በትላንት ስላ ይጠላል። የትላንት ስላይ ነው። ጥሩ ጥያቄ ነው። በቃ ጥያቄው ደግሞ ግልጽ ነው። አሁን መጨረሻ ላይ በተለይ ስታመጩ መጠቅለል አያስፈልግሽም። ሳትጨርሺው ግልጽ ነው። ይሄ አላህ ምን ይላል መሰለሽ? የአላህ እጅግ በጣም ሩህሩህና አዛኝነቱን የምናቅባቸው ብዙ የቁርአን አያዎች አሉ። ከዛም ውስጥ ምን ይላል? ይበድሉላሁ ሰይአቲሂም ሐሰናት አለ። ሰዎች በንስሐ በይቅርታ ጥየቃ አላህን ተውበት አድርገው እሱን ተለማምጠውት ይቅር በለኝ ጌታዬ ሆይ ወደ አንተ ተመለስኩ ለሚሉ ሰዎች ያሳለፉትን ኃጢአታቸውን በበጎ ይቀይረዋል። አየሽ፣ እንዲህ አይነት ጌታ ነው የምናመልክ። እንደገና ቁርአን ምዕራፍ 222 ላይ ሱረቱል በቀራ ላይ ደግሞ ኢነላህ ዩሂቡ ተዋቢን አለ። በቃ ምን ያመጣሉ?
በቃ የተናደደ የተንጨረጨረ ይጭስ የራሱ ጉዳይ ምን አለ እዚህ ላይ አላህ ጸጸተኞችን ይወዳል ይቅር በለኝ ባዮችን ይወዳቸዋል አንቺ ይሄንም ያህል ትልቅ ካዝና ይዘሽ ከቤቶች የሚበልጥ ከፎቆች የሚበልጥ ነገር ይዘሽ ምንም ይጨንቅሽ ነገር አለ የፈለገ ቢያወራ ሰዎች ቢያወሩም እኮ በአንድ ምላሳቸው ነው የሚያወሩት 10 መንታ ቢኖራቸው ራሱ እውር ቢሸፍት እስከ ጓሮ እኮ ነው ምንም ያመጣው ነገር የለም ስለዚህ ይህ አይነት ነገር ይህ አይነት ተስፋ ቁርአን ላይ ስላለ ማንም ምንም አያገባው ማንም ባንቺና በፈጣሪሽ መካከል ወላሂ ነው ምልሽ ማናችን ሙስሊሞች ራሱ መግባት አንችልም አንቺ ከፈጣሪሽ ጋር እኔ ትላንትና ኡስታዝ ወላሂ ትላንት የነበልኩበት ማንነት ላይ ማንም ጓደኞቼ ከኔ ጋር አብለውኝ የሚያጨበጭቡ ከኔ ጋር አብለውኝ የሚጠጡ የሚሳክሉ ምንም የሚያደርጉ የነበሩ ልጆች እንጂ አንደኛቸውም ተይ እኮ አምላክ አይወደውም ፈጣሪ አይወደውም ብለው እኔን የተሰበሰቡኝ ሰዎች አልነበሩም ዛሬ አሁን እዚህ ላይ ደግሞ እስልምና ስተተል ገብቶኛል ትላንትና እንደዚህ ነበርሽ እኮ ትላንት እንዲሆንሽ በጣም ጥሩ አንድ ነገር ደግሞ ልንገርሽ አላህ እንደማይቆጥር ደጋግሜ ተናገርኩኝና አላህ አንድ ነገር ደግሞ ልጨምርልሽ ሰይጣን ማለት ነው አለይሂ ለዓነቱላህ አላህ እርግማን ይወረድበትና አንቺን ሲያጣሽ በሌላ መስመር ይመጣልሻል በሌላ መስመር በምን አንቺ አሁን እንደው ፈጣሪ ይቀበለኛል ብለሽ እንደው ትቀልጃለሽ እንዴ ትላንት የሰራሽውን ረሳሽው እንዴ ልሽና ዳኛው እሱ ራሱ ሆኖ ቁጭ ይልልሻል ማለት ይህን ጊዜ አንቺ ምንድነው ማለት ያለብሽ አንተን አይመለከትህም ተለያየን እኮ ባይ ባይ ቻው ባይ ባይ አው አንገናኝም እኔ እናንተ አንተ ፎሪ ላይ ነው የምትለጋው እኔ ደግሞ ጎሉ ላይ ኔቷ ላይ ነው እውነቷ ላይ ሄጄ ነው ያረፍኩት እስላም ማለት እውነታ ነው የእውነታዎች ሁሉ እውነታ ነው እንግዲህ ታውቃላችሁ እቺ ልጅ ወደ ራሳቸው ለማመለስ ወይ ደግሞ እሷን ለማሸማቀቅ ከዚህ በፊት ባደረገችው በሰራችው ስራዋ በአንዳንድ ቪዲዮቿ በአንዳንድ ድርጊቶቿ እሷን ዛሬ ላይ ለማሸማቀቅ በቃ ልጅቷ የሆነ ነገር ሆና ወደ እነሱ እንድትመለስ ወደ ነበረችበት እንድትመለስ ለማድረግ እያደረጉ ያለው ጥረት በጣም ከባድ ነው በጣም እየሰሩባት ነው በውስጥ መስመር በኮሜንት እሷ ላይቭ ሲገባ ምናምን ቪዲዮ ላይ የሚጽፉት ኮሜንት በቃ ሁሉም በቃ የሚጽፉት ነገር እኔ እንጃ ወላሂ በቃ ልጅቷን ለማሸማቀቅ ይሄ ደግሞ እኛ ጋር የለም ባይዘው አንድ ሰው ከሌላ እምነት ወደዚህኛው እምነት ወደ እስልምና ሲመጣ ገና ከናቱ ወድ እንደወጣ ነው ድሮ ያሳለፈው ነገር ዛሬ ላይ ወንጀል ሆኖበት ምናምን የለም ኡላኢከ يبدل الله سيئاتهم حسنات ምክንያቱስ وكان الله غفورا رحيما الله سبحانه وتعالى እንደዚህ ይላል ኡላኢከ يبدل الله سيئاتهم حسنات ወንጀሎቻቸውን ወደ ኸይር ነገር ተዋብ ወደ የሚያገኙበት ነገር እንቀይርላቸዋለን ይላል አላህ Subhanahu Wa Ta'ala ምክንያቱም وكان الله غفورا رحيما الله Subhanahu Wa Ta'ala ማሪና አዛኝ ስለሆነ በጣም ማሪና በጣም አዛኝ ስለሆነ አላህ Subhanahu Wa Ta'ala እኔ ብቻ ወላሂ ሁሌ አልহামዱሊላህ የሚለው እንደዚህ አይነት አምላክ ስላለን ብቻ ሁሌ አልহামዱሊላህ ይላሉ በቃ እኔ በጣም ትልቁ ነገር ለኔ እስልምናዬ ነው አልহামዱሊላህ ረብል ዓለሚን አተብታለሁ አላህ ይቅር ይለኛል ጸጸታለሁ አላህ ይቅር ይለኛል ሰይጣን ያሳስተኛል ከስተተ ታርሜ አላህ ወይ ይቅር በለኝ ብለዋለሁ አላህ Subhanahu Wa Ta'ala በቁርአኑ እንደዚህ ብሎኝ ስላለ መልሶ ደግሞ ይወደኛል ኢነላህ يحب التوابين ስላለ አላህ Subhanahu Wa Ta'ala ተመላሾችን በጣም ይወዳቸዋል ስላለ እናም ደግሞ እዛ ወንጀል ላይ ሆኜ ራሱ ደግሞ ተስፋ እንዳልቆርጥም ደግሞ በአንድ አያ አላህ Subhanahu Wa Ta'ala ተስፋ ይሰጠኛል ላ ተቅነጡ من رحمة الله ይለኛል ፈጽሞ ተስፋ እንዳትቆርጡ የአላህ ረህመት ሰፊ ነው ፈጽሞ ተስፋ እንዳትቆርጡ ብሎ ደግሞ ሌላ ተስፋ ይሰጠኛል አላህ Subhanahu Wa Ta'ala ከዚህ በላይ ምን አለ ስለዚህ ልጅቷ ላይ በጣም እየሰሩ ነውና ልጅቷን ልናበረታታት ይገባልና አይዞሽ እንላታለን ማለት ነው አላህ Subhanahu Wa Ta'ala ሁሉንም ወንጀሎችሽን አላህ Subhanahu Wa Ta'ala ምሮሻል ያኔ ነው እስልምና ሸሃዳ ስትጂ መጀመሪያ ላይ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ እንዳልሽ ነው አላህ Subhanahu Wa Ta'ala ሁሉንም ያሳለፍሽው ነገር ወንጀል ሁሉንም አላህ Subhanahu Wa Ta'ala የተወልሽ
ይቅር ያለሽ ማለት ነው እና አላህ Subhanahu Wa Ta'ala ለሁላችንም ይቅር ይበለን ቤተሰቦቼ የዛሬ ቪዲዮን ይመስል ነበር ቪዲዮን እንዴት አገኛችሁት ኮሜንት ሴክሽን ላይ ሐሳባችሁን አስቀምጡልኝ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ ወዳችኋለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ